ያሳስበኛል። ለምን እድሜም እየጨመረ ሲሄድ ሌላም ነገሮች ኦልሞስት አሁን ወደ 41 ይቻለው እድሜም። ስለዚህ እሱ ነገር እንትን ስላለኝ እንዳጋጣሚ ከኢትዮጵያ ባንተ እገዛ በጣም ዌት ሎስት ያደረገች የጓደኛዬ ልጅ አለችና እሷ ነች ሼር ያደረገችልኝ። ለዛ ነው። ቁመትሽ ስንት ነው? ቁመቴ ሜትር ከ65 ሜትር ከ65። እንግዲህ መሆን የነበረብሽ 61 ኪሎ ግራም ነው። አንቺ የሆንሽው ግን በእጥፍ ነው ማለት ነው። አዎ ዳብል ነው የሆንኩት። ምን ሞከርሽ? እንደው ብዙ ነገሮችን ሞከር ያለው ኪሎን ለመቀነስ ብለሽ ስታወሪ ሰማሁ። ምን ሞከርሽ? ፋስት ዳይቶች ሞከርኩ። እነዚህ ምሳሌ አሁን ብዙ ያንተን ቪዲዮዎችም እንዳየኋቸው በእንቁላል እነዚህ አስኳሎቹን እያወጣው በቃ በእውነት ለረጅም ዓመት ነው የታገልኩት። ወክ በጣም ማለት አሁን ጧት 4 ሰዓት ነው የምገባው ስራ። ጧት እነሳና ለ1 ሰዓት ተኩል ያክል ወክ አደረግኩኝ። ግን በቃ ተኝቼ ስነሳ ወይቴ ጨምሮ እንጂ ቀንሶ አላገኘው። እሱ ነገር ደግሞ ታውቃለህ ዶክተር፣ በሰው ሀገር ስትኖር ስራው ለስትመጣ ተስፋ የመቁረጥ እንትን የለኝም። ግን በቃ እንደዚህ ደክሜ ለምንድን ነው አትሊስት 1 ኪሎ እንኳን ማልወርደው የሚል ለራሴ ጥያቄ ይሆንብኛል። ጎበዝ። ፋስት ዳይት ያልሽው ምንድን ነው? ፋስት ዳይት እንደዚህ በፈሳሾች ነገር አሁን ምሳሌ ካሮት፣ ዝንጅብል፣ ሎሚ እነዚህ ናና ምናምን አድርጌ እነሱን እየፈጨውኝ እነሱን በጣም ነው የምጠቀመው። ግን አሁን ምን ሆንኩኝ፣ አንድ ሰሞን ደግሞ በጣም ቆንጆ ነው ለታይሮይድ ብለውኝ ያው መድኃኒቱንም ወስደው በባዶ ሆዴ ነው። ከመድኃኒቱ በኋላ ቀበርቾ ፈጭቼ በማር ዘፍዝፌ በትንሽ ማንኪያ አንዳንድ መውሰድ ጀመርኩኝ። እሱ ነገር ታይሮይድን በጣም አወረደልኝ። ግን ልቤ ላይ የልብ ህመም መሰማት ጀመረኝ። ከዛ ዶክተሬን ሳማክረው ነው አለኝ፣ አቁሚ፣ እሱ ለልብ ጥሩ አይደለም አለኝ። እንደ ቅድም ያልሽውን ቀበርቾ ምናምን እጠጣለሁ ያልሽው ምግብ እየበላሽ ነው ወይስ ዋና ምግብሽ ነበረስ? ምግብ የምበላ የነበርኩትኝ እንደዚህ በስቲም የማበስላቸው ነገሮች ካለ ኦይል፣ ካለ ሶልት፣ ካለ ምን እንደ ፊሽ፣ ቺክን ብሬስት። ምንድን ነው ቺክኑንም ፊሹንም በስቲም ነው። አትክልቱን አሁን እነ ብሮኮሊ ምናምን እበላ ነበር። አሁን ግን ዶክተሩ ብሮኮሊ፣ ጥቅል ጎመን፣ እነዚህ ያልበሰሉ ሰላጣ ነገሮች ስቶፕ አድርግ ያለኝ። እሱ ነው ሆርሞንሽን እየጨመረው አለኝ። እነሱን ሳቆም ደግሞ ምን ልመገብ? አሁን ራሱ ግሬ አፕል፣ ባናና እንዳደርሽ አለኝ። እናወራለን። አሁን ይሄ የምትያቸው ነገሮች እናወራለን። ፊሽ ስቲም አድርገሽ አልሽኝ ይመስለኛል፣ ወይ ግሪል አድርገሽ አላወኩም። ቺክንም እየበላው ነው አልሽኝ። እንቁላል አስኳል እያወጣው ነው እየበላው ያልሽኝ። ይሄ በፊት በፋስት ጊዜ ፋስት ዳይት ያልሽው ሳይሆን በቅርብ ጊዜ ነው ይሄንን ማድረግ የጀመርሽው። ልክ ነኝ? አዎ። የፋስቲንግ ዳይቱን ደግሞ ምን እንደሆነ ታውቃለህ ዶክተር? አሁን ምሳሌ ምሳ ላይ የሆነ ቺክን ብሬስም ሆነ በላና ከዛ በኋላ ያሉትን ማታ ላይ ወይም አንድ አፕል፣ ጧት ላይ አንድ ኩኩምበር ወይም ከአንድ ኤግ ጋር እንደዛ ነበረ። ወይም ደግሞ ቺክን ብሬስት ምን የሚያክል ቺክን ብሬስት በልተሽ ነው እንደዛ የምታደርጊው? ላይክ ግማሿን ማለት እንደዚህ በግራም አለካውም ነበረ። የአንድ ቺክን ብሬስት ግማሽ? ጎበዝ። ይሄ በፊት የሞከርሽው መንገድ ነው። አሁን ግን የሆነ ነገር ከገባሽ በኋላ በእናንተ መንገድም ለመሞከር ግን ያው የጓደኛ ልጅ ሼር ባደረገች ከሆነ የምግቦቿን አፕሊኬሽን ሼር አድርጋልኛለች። እነሱን አሁን ኔክስት ሰንደይም ቀጠሮ ስላለኝ ገና አሁን 2 ቀን 3 ቀን ነው ካላከችልኝና ሰንደይ ቀጠሮ አለኝ ከዶክተሬ ጋር። እሱን የመጠኑን የታይሮይዱ መጠን ማለት በጣም ሃይ ነው፣ 9.9 10.9 ይደርሳል። እስቲል አሁን መድኃኒቱን እንኳን እየወሰድኩ ማለት ነው። እና ዶክተሬ ጋር ሰንደይ አማክሬ ከዛ በኋላ ያው አንተንም እየተከታተልኩ ስለነበረ እንደዚህ ቻንሱን አይቼ ካገኘሁ አማክሬ በዛ ልሄድ ነው እንጂ ያንተን ገና አልጀመርኩም። አልጀመርሽም? ዛሬ ምን በላሽ? አሁን የበላሁት ቁርሴን እንቁላል ቅቅል። ስንት እንቁላል በላሽ? 2።
2 እንቁላል እስካሁን ከጧት እስካሁን ድረስ ማለት ነው። አሁን ነው ቅርብ ሰዓት 10 ሰዓት ምናምን ነው የበላሁት። አሁን ስንት ሰዓት ነው? አሁን ደሴም ነን ኢትዮጵያ አለ 1 ሰዓት ሩብ ጉዳይ። ኦኬ ከነጋ የበላሹ 2 እንቁላል ነው? እሺ እኔ ከነጋ የበላሁትን ልንገርሻ። እሺ የምሬን እኮ እኔ የበላሁትን ልንገርሽ የሆነ ነገር ስለምጨብጪ ነው። እንግዲህ የኔም ፕሮግራም ብዙዎች በተለይ ሻምፒዮን ላይ ያሉት እኔ ሳላወራ ምን እንደበላሁ ልጽፉ ይችላሉ። እኔ ግን ነግሬሻለሁ። እሺ እርጎ ጠጣሁ። እርጎ ግሪክ ዮገርት የሚባል ነው እርጎ። ዘን እርጎን ብቻውን አይደለም የጠጣሁት፣ ዌይ ፕሮቲን ነበረኝ የሚጠጣ ዌይ ፕሮቲን። አይሽ ዌይ ፕሮቲን ከነጋ እንግዲህ ዛሬ ለኔም እኩል ነው ላንቺም እኩል ነው የነጋልን። ግሪክ ዮገርት ከዌይ ፕሮቲን ጋር አድርጌ ጠጣው። 3 እንቁላል በላው። ከ3ቱም አስኳል አውጥቻለሁ። ቲማቲም ከተፈ ዝም ብሎ ሳይድ ዲሽ አድርጌያለሁ። ቲማቲሙም ዘይት ምናምን የለውም። አስኳል አውጥቻለሁ። እቺ ነገርኩሽ ጠዋት ላይ ናት። እሺ ስንት እንቁላል በላሽ አንቺ? የጠዋቷን ነው። ከዚያ በኋላ የበላሁትንም ነግሬሻለሁ። ጠዋት ላይ የበላሹ 2 እንቁላል ከነስኳል የበላሹ አወጣሹ? አንድ ነው አወጣሁት፣ አንዱን ከነስኳል 6 ሲደመር 3.5 9.5 ግራም ፕሮቲን ነው ከነጋ አንቺ የበላሹ ከነጋ። ኦኬ እርጎዋ 20 ግራም ፕሮቲን አላት። እኔ ያልኩሽ የተጠቀምኩት ዌይ ፕሮቲን 30 ግራም ፕሮቲን አለው 50። 3ቱንም እንቁላል አስኳል አውጥቻለሁ። 3.3 7 10.3 አለው። 10.3 ሲደመር 50 60.5 ግራም ፕሮቲን ጠዋት አግኝቻለሁ። ቡና ጠጥቻለሁ ምናምን ያው እሱ እዚህ ውስጥ አይገባም። ዘን አሁን ያለሁበት ቦታ ከመግባቴ በፊት 9 ሰዓት ላይ እንደ አጋጣሚ ቆንጆ ቦታ ነበረ፣ ብፌ ምናምን ነበረ። እንግዲህ እንደ አጋጣሚ የሚያቀኝም ሰው ጋር ተገናኝተናል። ይህ ፕሮግራም እየሰማ ሊሆን ይችላል። ብዙ እስኪታዘቡኝ ድረስ ይመላለስ ነበር ለማሳት አልቆት ነው ገብቶሻል። ያንን ብደምር ስትለውን እንደምችል አውቀዋለሁ። እንግዲህ ምናልባት ይህ ፕሮግራም እያያለ ሰው ይሄ ሁሉ ምግብ ምናምን እያለ ሊሆን ይችላል። ኤኒዌይ ኮምፕሊትሊ ስቃይ ውስጥ ነው ያለሽው አንቺ ልጅ። ኦኬ በጣም ስቃይ። እንደዛ ሆነሽ ደግሞ አሁን ስለ ስትሬስ ነው እየነገርሽኝ ያለሽው። የተራበ ሰውነት፣ የሚፈልገውን ያጣ ሰውነት እንዴት አይጨነቅም? አንቺ አሁን በቃ ትንሽ ነገር ይበቃኛል እበሳጫለሁ የምትበሳጭው አንዱ ሰውነትሽ ሰፈር እያደረገ መሞት የማይፈልግ ሰውነት በቀን ያስፈልገውን በቂ ምግብ እያገኘ ስላልሆነ ይጨነቃል። የተጨነቀ ሰውነት ከፍተኛ ስትሬስ ሆርሞኖችን እያመረተች ነው። ስትሬስ ሆርሞን ደግሞ ካለ ዌይት ሎስን ፋት ሎስን አታስቢ። ሌላው እንቅልፍ እያጣሽ ነው። እንግዲህ እንቅልፍ የምታጪውም አንዱ በቂ ነገር ስለማትመገቢው ነው። እንቅልፍ ታጪያለሽ። እንቅልፍ ስታጪም ከፍ ያለ ስትሬስ ሆርሞን ታመርጫለሽ። አየሽ ብዛቱን። ይሄ ሁሉ ሲሆን የሚያሳዝነው ነገር የማይቀንሰው ኪሎሽ ነው እንጂ ሰውነትሽ ከውስጥ ያለው ሰውነትሽ እያለቀ ነው። ሰውነትሽን 2 ቦታ አድርገሽ ያዢው። ጡንቻሽን፣ ያንቺ ነው ጡንቻ፣ አጥንትሽን፣ ፀጉርሽን፣ ጥፍርሽን፣ ቆዳሽን፣ ኦርጋኖች ውስጥ ያሉትን የሰውነት አካሎች በሙሉ ያንቺ ሰውነት ናቸው። 62 ብለሽ አስቢ። አየሽ እኔ ዛሬ የበላሁት ምግብ በሙሉ የሚሄደው ወደ እኔ ሰውነት ነው። ጠግቢያ ሁሉ እስክትገረሚ የበላሁት ምግብ አንዳቸውም ወደ ስጋ ሄዱም ነው እያልኩ ያለሁት። አየሽ ሰውነትሽ እያለቀ ነው። ለምንድን ነው የሚያልቀው ብለሽ ካልሽኝ በቂ የተሰራበትን ነገር ለእያንዳንዱ በህይወት ለመቀጠል የሚያስችለውን ነገር ማግኘት ሲገባው ማግኘት ካለበት 130 ግራም ፕሮቲን ስንት ነው ያልኩሽ? ግድግድም 10 እንኳን አላገኘሽ ወይ 10.5 ነው ያገኘሽው፣ 9.5 ነው ያገኘሽው። ሌላው ኬት ያመጣል ታዲያ? ከዛችሁ ካለሽ ሰውነት ነው
ከዛችሁ ካለች ጡንቻ ነው እየለቃቀመ የግድ መስራት ያለባቸውን ነገሮች የሚያስኬደው ነው እያልኩ ያለሁት። አንቺ እየደከምሽ ፀጉርሽ እየሳሳ ቆዳሽ ብልሽሽት እያለ አቅም እያጣሽ እንቅልፍ እያጣሽ ይኸው አንቺ እያለቅሽ አልቀንስም ያልብለሽ ያሰብሽው ኪሎሽ ወይም ደግሞ ፋትሽ እያበበ እየሄደ ነው እያልኩ ያለሁት። በመጨረሻም ሰመራይዝ ማድረግልሽ ሌላ ጊዜ በውስጥ እናውራ ይሆናል። ኢቨን ለታይሮይድ ዲስፈንክሽን የሚዳረገሽ ያው ፖር ዳይት ነው። ያው መጀመሪያው ያፋፋሽ ምግብ የታይሮይድ ኢሹ እንዲኖርሽ የሚያደረገው እሱ ነው እያልኩ ያለሁት። ሶ በቂ አሳ ተመገቢ ነው እስኮ የነገርኩሽ። አይብ የሚገኝ ከሆነ ኮቴጅ ቺዝ ነው፣ የፈረንጅ ቺዝ ፋት በፋት ነው፣ የፈረንጅ ቺዝ ሳይሆን አይብ በደንብ ተመገቢ እና አሳን እነ ቀይ ስጋ ቺክን ቅድም ያልሽውን በደንብ በቂ ሁኔታ ተመገቢ። እንቁላል ሲሆን አንድ አስኳል እንኳን ለአንቺ ብዙ ነው፣ አስኳል አውጪ። ነጩን የአስኳል ፓርት ግን በደንብ ተመገቢ። ምግብሽን አሁን አየሽ፣ የምግብ ብዛት አይደለም የሚያፋፋው፣ የምግብ ኳሊቲ ነው የሚያፋፋው። አየሽ፣ ኳሊቲ ፕሮቲኖች ቅድም እንዳልኩሽ 100% በሚባል ደረጃ ወደ አንቺ ሰውነት እንጂ የሚሄዱት አንዳቸውም ወደ ስብ አይሄዱም፣ አንዳቸውም ስብሽን አይመግቡም ነው እያልኩ ያለሁት። ከጎን ከምን ጋር ነው የምትበዩ? ከአትክልቶች ጋር ነው የምትበዩ። ጥግብ ብለሽ ከጎን አትክልቶች አድርጊ። አውቃለሁ ገባሽ? ታይሮይድ ኢሹ ስላለሽ እነዚህ ግሪን ምናምን አትክልቶችን አትብይ። ግራ እኮ እስክትጋቢ ድረስ ነው የሆንሽው አንቺ ልጅ፣ የምትበይው ነው እያጣሽ ያለሽው። ስለዚህ በበቂ ሁኔታ ተመገቢ፣ ከጎን አትክልቶችን አድርጊ፣ መድኃኒትሽን ቀጥይ። ከውስጥ ገባሽ? ቅድም ያልኩሽ አንቺ ሰውነት በሙሉ በቂ ምግብ ስለሚያገኝ ከውስጥ እየታደሰ ይመጣል። በተቃራኒ ደግሞ ቆንጆ እንቅልፍ መተኛት፣ ስትሬስ ያልሽው ቆንጆ እየሆነ ይመጣል። ፋቱ ራሱ ብቻውን ይሄዳል ማለት ነው። እና ዜነብ እዚህ ፕሮግራም ላይ ካለች እስቲ ዜነብ ካለሽ አለው በይኝ። እንደው ዜነብ ጋር ብትተዋወቁና ዜነብ ብታግዙሽ ደስ ይለኛል። እንደ አጋጣሚም ደግሞ ኩዌት ነው የምትኖረው ዜነብ። በጣም ጎበዝ ናት። እነ ደብረ ወርቅ ዜነብን ኮሚኒኬት አድርጓት ወይ እቺ ልጅ ፎሎ አድርጓትና ባለችበት እናግዛታለን። እሺ፣ በጣም አርግ አመሰግናለሁ ዶክተር። አደራ ምግብ አትፍሪ፣ ምግብ ብይ። ቅድምም ያልኩትን ደግሜ እላለሁ፣ ምግብ መቀነስ ሳይሆን የሚቀነሱ የምግብ አይነቶች አሉ። ባሉበት የምናቆያቸው ወይም ደግሞ በደንብ ከፍ አድርገን በበቂ ሁኔታ ያልጎደለ መጠን የምንመገባቸው ምግቦች አሉ። እሱን ለይ። እሺ ዶክተር አመሰግናለሁ። ጎበዝ። ስልክ እዚህ ላይ አለ። ምሳሌ እንደዚህ እንትን ማለት ከፈለኩ ማለት ደብረ ወርቅ የሚል ስልክ አለ። አሁን ኮመንት ላይ ጻፈችልሽ ነው። ባዮም ላይ ስልክ አለ። በቃ እሺ ዶክተር በጣም አድርጌ አመሰግናለሁ። አላህ ይስጥልኝ። በርቺ ጎበዝ፣ እናግዝሻለን። እሺ ፍቅር ገብተሻል?